በክፍል 70 ናሆም እንግዲህ ኑሐሚንን እራት ገብዟት ኤርሚያስ ደግሞ ሰክሮ ወደ እነሱ ሂዶ እሺ ጥንዶች ግን የቸኮላቸው አልመሰላችሁም ወይ እያላቸው ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ኑሐሚን በክፍል 71 ይዤላችሁ መጥቻለሁ። ኤርሚያስ እንግዲህ ለናሆም ኤሚን እርጉዝ እንደሆነች ነግሮታል ማለት ነው። በስካር መንፈስ አውቆት ልትሆን ነው እኔም አባት ልሆን ነው እያለ ሲያወራ ናሆም በጣም ነው የደነገጠው። ኑሐሚን ቆይ ምንድን ነው የሚያወራው ይሄ ልጅ? እኔ ማበዴ ነው እያለው ነበር። አንተ የተረገምክ የሰውን ህይወት ማበላሸት ነው እንዴ ስራ እያለች ኑሐሚንም አፉን ለመዝጋት ሞክራ ነበረ። ኤርሚያስ ግን እውነቱን ለመናገር ወደ ኋላ አላለም ማለት ነው። ኤሚን እርጉዝ እንደሆነች ነግሮታል ለናሆም። ኑሐሚን ይሄ ሰው የሚያወራው እውነትም ከዚህ ቆሻሻ ነው እህቴ ያረገዘችው እያላት ነበረ። አዎ ናሆም እንግዲህ ማወቅ ካልቀረ ግን እባክህን ይህን ነገር በሚስጥር እናያዝላትኝ፣ ምክንያቱም ልጅቷ ቤተሰብ እንዳያቅብኝ ብላ በጭንቀት ነው ያለችው ብላ ብትነግረውም ናሆም ግን መረጋጋት አልቻለም። መሄድ አለብኝ፣ ቆይ እንዴት እንደዚህ ታደርጋለች፣ ያውም ከጥላታችን እንዴት ታረግዛለች እያለ እንግዲህ ኑሐሚን ላይ እየጮህባት ነበረ። እባክህን ናሆም ኤሚንን ምንም ነገር እንዳትላት ለራሷ ተጨናንቃ ነው ያለችው። ናሆም እንግዲህ ወደ ቤት በመሄድ ቤተሰቦቹን ራሱ ሰላም ሳይላችሁ ነው ቀጥታ ወደ ኤሚን ክፍል ሄደው ኤሚን ቆይ እንዴት እንደዚህ ታደርጊያለች ስላትኝ እንዲህ ወንድሜ ምን አደረግኩ ብላ ነው እሷም ከተቀመጠችበት በድንጋጤ የተነሳችው። ቆይ እንዴት ከዛ ቆሻሻ ኤርሚያስ ታረግጃለች ሲላትኝ ምን ማን አባቱን የነገረህ? ያቺ ኑሐሚን ናት አይደል? ይቺ መልስ ሲጀመር እሷን ማመን አልነበረብኝም ነው ያለችው በችኮላ ማለት ነው። እንግዲህ በችኮላ ሰዎች ላይ መፍረድ ከባድ ነው። ግን ኑሐሚን ምንም ነገር አልነገረችውም ለናሆም፣ እንደ ሚስጥር አድርጋ ነው ይዛላት የነበረው። እባክሽ ወደዛ ተቀባጥሪ፣ የራሽን ጥፋት ወደ ሰው ላይ ለማማከክ አትሞክሪ፣ ሁሉንም ነገር የነገረኝ ኤርሚያስ ነው። ይህ የተረገመ ኤርሚያስ በቃ አይተወኝም ማለት ነው። ቆይ እንዴት እንደዚህ ታድርጊያለሽ ኤሚን? እንዴት ከኤርሚያስ ታረግጃለሽ ምናምን እያለ እንግዲህ ሲቆጣትኝ፣ ቆይ እኔ ምን ላድርግ ወንድሜ? እኔ እኮ ከኤርሚያስ ፍቅር ስለያዘኝ ነው። ፍቅር? ቆይ ለምንድን ነው የደነገጥከው? እንደውም እኮ አንተስ ከአምራን ፍቅር ይዞ አልነበር እንዴ? አምራን ያንተ ልጅ አርግዛል ነበር እንዴ ስትለው፣ እኔ እስከ አንተ በምን ላይ ያለው? ኧረ ከኔ ጋር እንዲፎክር ያልሽው እና አንተ ሲጀመር እኮ ስለ አምራን የአምራን ልጅ እውነት አይደለም የውሸት ነው። እና የውሸት በውሸት ነው እናቴ እንደዛ ልጅ እንገልሻን እያልክ መከራዋን ስታበላት የነበረው። እኔም መቆጣት አትችልም ነው ያለችው የሚል ማለት ነው። ናሆም እንግዲህ እንዲህ አንቺ ሲጀመር ኤሚን ኤርሚያስና አምራን የሲም ቤት ገንዘብ ለመብላት እንደሆነ ጣፍቶች ነው፣ ኤርሚያስ ገንዘብ ፍለጋ እንደሆነ የቀረቡ ጣፍቶች ነው እያለ ሲነግራትኝ እኔ ያላወቅኩም ነበር ነው ያለችው ኤሚን ማለት ነው። እንግዲህ እኔ ከአንተ በምንም አላንስም፣ ሁለታችንም ጥፋት አጥፍተናል፣ ሁለታችንም ተሸውደናል ነው ያለችው። ናሆም እንግዲህ በስተ መጨረሻ እሺ ብሎ አጽናንቷታል ማለት ነው ኤሚንን። እንደውም ከእንግዲህ በኋላ ስለ ማስወረድ እንዳታወሪ እንዴ፣ እንደውም እኮ ኑሐሚን ባትኖር እስካሁን ድረስ ራሴን ሁሉ አጠፋ ነበረ። እስካሁን የተረጋጋሁት በኑሐሚን ምክንያት ነው። እንደውም እንግዲህ በኋላ ልጁን አስወርደዋለሁ እያለች ለናሆም ስታወራው፣ እንዴ በፍጹም ጭራሽ የምን ልጅ ማስወረድ ነው የምታወሪው? ሲቀጥል ሁሉም ነገር ለአባዬና ለማዬ እንነግራቸዋለን። እንዴት ነው የምንነግራቸው? እንዴት ነው ከጥላታቸው አርግዣለሁ ብዬ የምነግራቸው? ግድ የለሽ ምን ያሳምናቸዋለሁ ብሎ ናሆም እንግዲህ ተባብሯታል ማለት ነው። ኤሚንን ተረድቷታል። አቶ ላይኩን ደግሞ አምራንን በዚህ በኩል አግቶ እያሰቃዩት ይገኛሉ። እንግዲህ አምራን እያስፈራራት ነበረ። ሁሉንም ያላትን ፋይሏን በሙሉ ወስዶባታል አቶ ላይኩን። ከወይዘሮ ዝናሽ አስፈራርታ የወይዘሮ ዝናሽን አክሲዮን ሙሉ ለሙሉ ለመውሰድ ነበር ያሰበችው። አቶ ላይኩንም ሰው ያልሰራበትን ሲማኝ ደስ አይለኝም ያንገሸግሸኛል በማለት እንግዲህ እንዴ አቶ ላይኩን እንዴት እንደዚህ ያደርጋሉ? እንዴት እርስዎን ያገቱኛል? እያለች እንግዲህ አምራን እየተሟዘዘች ትገኛለች። እንግዲህ ያው እኔ እንደማልጨክን አሳይሻለሁ ብሎ ይሄ ይታይሻን ሽጉጡ፣ ይሄ ሽጉጥ እንግዲህ አንቺ እንደ ቀልሽ ያልሽው ቪዲዮ ላይ ያለው ሰውዬ ነፍሱ የጠፋበት ይሄ ነው ብሎ እያስፈራራት ነበረ። እባክዎትን አቶ ላይኩን ሴት ልጅ የለዎትም እንዴ? እባክዎትን እንደዚህ ያድርጉ እያለች በጣም እየተንቀጠቀጠችና እየፈራች ነበረ።
እንግዳውስ እንደዚሁ ከነ ኩርሲዋ ነው የምንቀብራትኝ እያለ እንግዲህ አቶ ለይኩን እሷንም እያስፈራራት ነበረ። እሺ ምንም አልናገርም እባካችሁን ተውኝ እያለች እንግዲህ በስተ መጨረሻ ፈትተዋታል ማለት ነው። እንደውም ሁለተኛ ማለትም አልለቃችሁም፣ ሁላችሁም አልለቃችሁም ነው ያለችው ማለት ነው። ከተፈታች በኋላ እየጮኸች ነበረ። አቶ ለይኩን እንግዲህ ለቋታን፣ በቃ ተጫወታችሁብኝ፣ ወይኔ አምራን፣ በቃ መጨረሻሽ እንደዚህ ይሁን እያለች በጣም እያለቀሰች በባዶ እግሯ እየሄደች ነበረ። እንግዲህ አቶ ለይኩን ስልኳ ላይ ያለውን ፋይልም እንዲሁም ደግሞ አያቷ ጋር ያስቀመጠችውን ፋይል በሙሉ ወስዶባታል ማለት ነው። በቀላሉ አምራን ተላቀቅናት ብሎ ነው የሚያስበው፣ ግን አምራን በቀላሉ አልፋታችሁም ነው ያለችው። ኤሚን ደግሞ ኤርሚያስን ለማግኘት ይችላ ነበረ። ኤርሚያስ እያናደዳት ይገኛል። ኤሚንን ቪዲዮዎችን እለቅልሻለሁ እያለ ነው አሁን የሚያስፈራራ። ከፈለግ ሁሉ ቪዲዮ በት ነው እኔ ምንም አይመስለኝም እያለች እያወራችው እያለ ነው እንግዲህ አምራን ከኋላ የመጣችው። ልክ እሱ ከመኪናው ሲገባ እሷም ከፍታ ገባችና እንዴ ምን ያስደነግጣል? ሰይጣን ያየህ እኮ ነው የምትመስለው። አረ እና ካጠገብ የተቀመጠው ምንድን ነው? ቆየት ከርምሽ ነው እንደዚህ ሆነሽ የመጣሽው? ደግሞ ምንድን ነው በጣም ነው የምትሸችው ነው እያለት ነበር ኤርሚያስ ማለት ነው። ከምን ውስጥ ነው ገብተሽ የወጣሽው? አሁን እባክህን የሚቀየር ልብስ አለ ወይ ነው ያለችው ቶሎ ብላ አምራን ማለት ነው። እንደምታይ ጫማም የለኝም ምንም አይነት ነገር የለኝም። አረ እባክሽ ያ ሁሉ መፎከስ እና ያ ሁሉ ጉራ ወዴት ገባ? እያለ እንግዲህ ኤርሚያስ በጊዜው በሰዓቱ እያወራት ነበረ። ቆይ ከኤሚን ጋር ደግሞ ምንድነው ስትጨቃጨቁ የነበረው? መቼስ ቪዲዮ ይዘባት አይሆንም አንተ ተንከሴ ስትለው አይመለከትሽም ነው ያላት ኤርሚያስ። ይልቁንስ የዛን ቤት የሚያፈራርስ ትልቅ ሚስጥር ነው ካለ ስትለው ኤርሚያስ ምንድን ነው ያለት ቶሎ ብሎ አይ እዚህ ሁን ልነግርህ አልችልም፣ የሆነ ቦታ ተቀምጠን ነው የምነግርህ ብለው ማለት ነው። የሆነ መጠጥ ቤት ይዟት ሄዶ ነበረ እና የት ከርመሽ ነው ቆይ ሲላትኝ አቶ ለይኩን አግዶኝ ነበረ። አቶ ለይኩንና ወይዘሮ ዝናሽ ነፍሰ ገዳይ ናቸው ነው ያለችው። ምን? ወይ አምራን ጠጥተሽ እንዳይሆን የመጠጥ ነው እንደዚህ የሚያስወራሽ አይደል? የእውነቴን ነው። እነሱ የዳግምን አባት ገለው ቀብረውታል። እነሱ እንደዛ ሲያደርጉ የሚያሳይ ቪዲዮ ነበር እኔ ጋ የነበረው። ለዛ ነው አቶ ለይኩን እኔን አግቶ እያስፈራራኝና እንዳለ ፋይሉን በሙሉ ወስዶብኛል። እኔ ጋ ያለውን አጥፍቶ ስልክ የራሱ ስደውል የማይሰራው እሱ ጋር ስለነበረ ነው። እና ደግሞ ለወይዘሮ ዝናሽ አክሲዮንሽን ካልሰጠሽኝ ፋይሉን እበትነዋለሁ ብያት ነበረ። ስለዚህ በዚያ ምክንያት ነው እንደዚህ ያደረጉኝ እያለች እንግዲህ ለኤርሚያስ እየነገራችሁ ነበረ። ኤርሚያስ እውነትሽን ነው ግን እንደዚህ ነገር ተፈጥሯል? አዎ የእውነቴን ነው። እንደዛ ከሆነ ለፖሊስ እናገራለሁ ብለሽ ለምን አታስፈራሪያቸውም? አይ ያለምንም ማስረጃ እንዴት ብዬ ለፖሊስ ይናገራሉ? እሺ ለዳግም እናገራለሁ ብለሽ አስፈራሪያቸው። እንደሱማ ብዬ አስፈራራቸዋለሁ። ይልቅን አንድ ላይ እንድንሆን ፈልጋለሁ። ማለት መቼስ ደግመሽ ፍቅረኛሞች እንሆን እያልሽኝ አይደለም? እባክህን አሁን ስለሱ ማስብበት ጊዜ የለኝም፣ ግን አንድ ላይ እንድንሰራ ፈልጋለሁኝ ስትለው እንግዲህ ኤርሚያስ ጠጭ በቃ ስሙ መጸዳጃ ቤት ደርሼ ልምጣ አላት ማለት ነው። ወይ ደግሞ መጸዳጃ ቤት ስትዛለኝ ግን አቶ ለይኩን የት አስገብተውሽ ነው እንደዚህ ቁስቁልቁል ብለሽ የመጣሽው? ማለት ምን አድርገውሽ ነው? እባክህ ዝም በላቸው ነው ያለችው። እንግዲህ በጣም ነው የተናደደችው አምራን ማለት ነው። እሰራላቸዋለሁ እንደዚህ በቀላሉ አልፋታቸውም። እንግዲህ ኤርሚያስ ተንኮል ለመስራት ነው መጸዳጃ ቤት ያለው ማለት ነው። እዛ ሄዶ እንግዲህ እየደወለው ለዳግም ነው። እንግዲህ ዳግም ደግሞ አሁንም በድብርት ውስጥ ይገኛል። ኑሐሚንም በጣም የሚያፈቅራት ልጅ እንደሆነች ይታወቃል። ከዚህ በፊት ናሆም ከአምራን ጋር አንስቶ ሳለ እሱ ግን ከኑሐሚን ጎን ነበረ። ኑሐሚን ናሆምን እንደምታፈቅረው እያወቀ እሱ ግን ሁልጊዜ እሷን ይጠብቃት ነበር፣ ፍቅሩንም ይገልጽላት ነበረ። እሷም እንደማትወደውና ናሆም ብቻ እንደምታፈቅር በልቧ ውስጥ ያለው ናሆም እንደሆነ እየነገረችው ያን ሁሉ ችላ ብሎ ገጠር ሁሉ ስትሄድ አብሯት ሄዶ ታገተች ሲባል ሁሉ ብቻ ብዙ ነገር አድርጎላት ነበረ። እሷም ግን በጊዜ ተው ይሄን ነገር እኔ አልሆነም ላንተ መቼም እናንተ አንድ ላይ እንሆን ብላ ጠንቃ ነግረው ነበር። ግን ዳግም ሊረዳት አልቻለም። አሁን እንግዲህ ናሆም ሽማግሌ ልኮ ሊያገባት ነው ሲባል ዳግም በጣም ነው የተናደደው። ሲያወሩ ሰምቶ ማለት ነው። ወይዘሮ ዝናሽ እና አቶ ለይኩን እያወሩ ነበረ። እንደውም የዳግም አባት የተቀበረበትን ቦታውን ቀይሬዋለሁ ብላ አቶ ለይኩን እያወራችው ነበረ። እንዴት እንደዛ አደረግሽ? መቼስ ድጋሚ ሰው አምተሽ አይደለም? አረ በፍጹም ራሴ ነኝ የቀየርኩት ቦታውን።
ማንንም ሰው አላመጣሁም። ቆይ እንደዚህ አይነት ነገር እንዴት ብቻሽን ታደርጊያለሽ? ቢያንስ እንደዚህ አይነት ነገር ስታደርጊ ለእኔ ልትነግሪኝ ይገባ ነበረ እያለ እንግዲህ እያወራት እያለ እና ኑሐሚን እንግዲህ ሽማግሌዎችን ልከናል እና ኑሐሚንና ናሆም አንድ ላይ ሊሆኑ ነው። አዎ በጣም ደስ ብሎኛል ስትል፣ ቆይ እንዴት ደስ አለሽ? ማለት አንቺ እኮ ኑሐሚን በጣም ነበር የምታያት። እሱ ድሮ ነው ማለት በፊት ላይ ሳላቅ ነበር እንደዛ ሳስከፋት የነበረው ስትል፣ አቶ ለይኩንም አይ አሁንም አርፍደሻል፣ ለምን ይረፍደን? አሁንም ኑሐሚን የልጅ ሚስትና ለእኔ ደግሞ ምራቴ ናት ስትል፣ እንግዲህ ዳግም ፊቱ ተቀይሮ ነው እያያቸው የነበረው። ምን ነው ዳግም ደስ ያላት መስልም። እነሱ ግን ደንግጠው ነበር ማለት መጀመሪያ ስለ ዳግም አባት ስለነበር ሲያወሩ የነበረው። እንዴ ምን ሆነ ነው? በጣም ደንግጠው ነበር። ምን ሰምታ ነው ያሉት ማለት ነው። እሺ ኑሐሚንና ናሆም ሊጋቡ ነው አሉ ሲል፣ እሱን ነው እንዴ የሰማኸው? እና ሌላ ምን አውርታችሁ ነበረ? ወይዘሮ ዝናሽ መለስ አድርጋ አይ ምንም አላወራንም ዝም ብለን ነው። ቆይ ግን ዳግም ደስ ያላት መስልም። ችግር አለ እንዴ ሲሉ አቶ ለይኩን ምንም ችግር የለም ብሎ ነው የሄደው ማለት ነው። ለወይዘሮ ዝናሽ ግን ለብቻዋ ሄዶ ይኸውልሽ እማዬ ምን ሆነ ነው ዳግም ስራ ያልሄድከው ስትለው፣ አሞኛል ነው ያላት ማለት ነው። ምን አይነት ህመም ነው ያመመህ? ግን እኮ ምንም ነገር የለብህም ፍቅር የሚባለው በሽታ ነው ያመመኝ ነው ያላት ማለት ነው። እንዴ ዳግም የኔ ልጅ ፍቅር እኮ በሽታ አይደለም እና ደግሞ ፍቅር ደስ የሚል ነገር ነው ስትለው፣ ፍቅር ያዘ ከኑሐሚን ነው። ምን እያወራን? ኑሐሚን እኮ አውቃለሁ ኑሐሚን የናሆም እጮኛ ናት። ግን እኔ ናሆም ራሱ ከአምራን ጋር ሳላንስቶ እኔ እሷን ጠብቃት ነበረ ማለት እኔ ከኑሐሚን ጋር ነበርኩኝ። ኑሐሚንን በጣም ነው የምወዳትኝ። የአባቴን መጥፋት ራሱ የረሳሁት በእሷ ምክንያት ነው። እና እማዬ እባክሽ የሆነ ነገር አድርጊ እያላት ነበረ። እንዴ ምን ላደርግ እችላለሁ ዳግም? ያው እንግዲህ ፍቅር ደግሞ በግድ አይሆንም ታውቃለህ። ኑሐሚን የምትወደው ናሆምን ነው። ናሆምን ልትወደው ትችላለች፣ ግን ናሆምን የምወዳትን ያህል አይወዳትም። ሲቀጥል ደግሞ እንደምንም ብለሽ ይቺ ልጅ የአንቺ ምራት እንዳትሆን አድርጊ ነው ያለው ማለት ነው። ምን ማለት ነው? እንዴት እንደዚህ ያደርጋለሁ? ናሆምም እኮ ልጅ ነው እኮ። ናሆም ትክክለኛ ልጅ አይደለም። ትክክለኛ የወለድሽኝ ልጅሽ እኔ ነኝ። አንቺ ከዚህ በፊት ኑሐሚን ላይ ምራትሽ እንዳትሆን ብዙ ነገር አድርገሽለ እንዴ? ስለዚህ አሁን ደግሞ ለእኔ ለልጅ ብለሽ አድርጊው ብሎ እንግዲህ ዳግም እየነገራት ነበር ለወይዘሮ ዝናሽ። እውነት ለመናገር እንደዚህ ማድረግ አልነበረበትም። ለእኔ ካልሆነች ለማንም አትሆንም። ስለዚህ ቁማ ትቅር አይነት ነገር ነው የዳግም ወሬ። ራስ ወዳድነት ይባላል። እሷ ካልወደደችው በግድ ፍቅር ትዳር በግድ አይመሰረትም። ፍቅር ወይ በሁለቱም ወገን ነው መሆን ያለበት። በአንድ ወገንም ሆኖ ያሰው ወይ ደግሞ ያች ሴት ተስማምታ ነው መሆን ያለበት እንጂ እኔ ካላገባዋት እና እኔ ያፈቀርኳት ካላገኘኋት ተገትራ ትቅር ብሎ ነገር የለም። እንግዲህ የዳግም ወሬ እንደዚህ ነው የሆነው። እና አሁን እንግዲህ ከኋላ መጥቶ ኑሐሚንን ሊያገባት ዝግጅት ላይ ይገኛል። ወይዘሮ ዝናሽም ደስተኛ ሆናለች በዛ። ግን ደግሞ ዳግም እንደዚህ በማለቱ በጣም ያዘነችበት። እንዴት እንደዚህ ትላለህ? እኔ እኮ እናትህ ነኝ። እንደው ምን አይነት ሴትዮ ነኝ? እንደው ችግር አይተሽ የተባልኩ ደግሞ ምን አይነት ችግር መጣብኝ እያለች ነበረ። አቶ ለይኩንም እየጠየቀው ነበረ። እንደው ዳግም የሰማውን ነገር እውነት ነው? እውነት ነው። ኑሐሚንን በጣም ነው የምወዳትኝ እና እኮ ሽማግሌዎቹ ሄደዋን። አይ ሽማግሌዎቹን ማስቆም ብችልና ጉልበት ቢኖረኝ ደስ ይለኝ ነበረ፣ ግን እሱን ማድረግ አልችልም። ዳግም ስለምን ጉልበት ነው የምታወራው? ቆይ አንተ ማታገኛትን ሴት ለምን እንደዚህ በማሰብ ጊዜን ትፈጃለህ? እያሉ እያወሩት እያለ ነው እንግዲህ ኤርሚያስ በመሀል እየደወለው ለዳግም ማለት ነው። ኤርሚያስ እንግዲህ ያሰበው ለዳግም ተናግሮ ከእሱ ገንዘብ ለመቀበል ደግሞ የአባትህን ገዳይ እነግራለሁ አንተ ገንዘብ ስጠኝ ብሎ ለማስፈራራት ነው የተጠቀመበት ማለት ነው። አምራም የተነገረችው ከነገረችውም በኋላ ቀጥታ መጥቶ ቶሎ ብሎ ጊዜ ሳይወስድ የደወለው ለዳግም ነው። እናም ደውሎ ስለ አባትህ ገዳይ የሆነ ነገር ማለት ስለ አባትህ ነው ያለው። ስለ አባትህ የሆነ አዲስ ነገር አለ ነው ያለው ማለት ነው። ወይዘሮ ዝናሽ እና አቶ ለይኩንም በጣም በድንጋጤ እያዩት ነበረ። እንግዲህ በስተመጨረሻ ዳግም እውነቱን ማወቁ አይቀርም። ሲጀመር ኤርሚያስም ነገረው አምራን። በስተመጨረሻ እውነቱን ያውቃል። ወይዘሮ ዝናሽ እና አቶ ለይኩን የአባቱ ገዳይ እንደሆኑ ማወቁ አይቀርም ማለት ነው። ያኔ እንግዲህ ዳግም ምን እንደሚያደርግ የታወቀ ነው። አቶ ለይኩንም ጥላት ነው የሚሆነው። ወይዘሮ ዝናሽም እንደዛው ከበፊትም አይወዳትም ነበር። አሁን ደግሞ ይበልጥ ጠላታም ብዬ ነው የማስበው። ምክንያቱም
አባቴ ጠፋብኝ እያለ እለት እለት ከእነሱ ፊት እያለቀሰ እያዘነ እንቅልፍ ሁሉ ወጥቶ እየተሰቃየ እያዩትኝ፣ እነሱ ግን ምንም አይነት ነገር ይችን ታህል ቅንጣት ራሱ ተሰምቷት አያውቅም። ወይዘሮ ዝናሽ በተለይ አረ ዳግም ምንድን ነው የራስን ህይወት ኑር፣ አባት ይሄኔ ከአንዱ ቦታ ነው የሚሆነው፣ ይህኔ የሆነ ወንጀል ሰርቶ እስር ቤት ነው የሚሆነው እያለች ነው ስትነግር የነበረው ማለት ነው ለዳግም። ዳግም ደግሞ ለአባቱ ያለው ቦታ ይለያል። ያው ወይዘሮ ዝናሽ ጥላው ስለሄደች ለእሷ ይህን ያህል ቦታ የለውም። ምንም ቢሆን እናት እናት ነች፣ ምንም አትደረግም፣ አትጣልም፣ አትላጥም። ለዛ ነው እንጂ ዳግም ለወይዘሮ ዝናሽ ይችን ታህል ቅንጣት እንኳ ሀሳብ የለውም። አሁን እጅ እናቴ ናት ወይ እያለ ነው ብዙ ጊዜ እንትን የሚናደድባት ማለት ነው፣ ጥፋት ራሱ ስታጠፋ። ኤርሚያስ እንግዲህ ሰራውልሽ አምራን፣ እንደውም በዚህ ራሱ ስንት ገንዘብ እንደማገኝ እናያለን እያለ እየተደሰተ ነበረ። እንግዲህ በይ እንደለመድሽው ሳህንሽ ልጠቢ፣ እኔ ደግሞ በጓሮ በር ነው የማመልጠው። እንግዲህ ከዚህ በፊት ጋብዝሻለሁ ብሎ ወስዶ መጠጥን ሁሉ ከጠጡ በኋላ እሷ በተቀመጠችበት ጥሏት ነው የጠፋው ማለት ነው አቶ ኤርሚያስ። ዛሬም ድጋሚ እንደዛ ነው ያደረገው። ወይኔ አምራን በቃ ዛሬም ጥሎኝ ሄዶ ነው እንደ ውርደት አይጠሽ የተባልኩ ልጅ እያለች እንግዲህ የተጨናነቀች ትገኛለች። ውድ ቤተሰቦች እንግዲህ በክፍል 71 ይህንን ይመስል ነበረ። በክፍል 72 እስከምንገናኝ ድረስ ቸር ሰንብቱ። ሀሳብ አስተያየታችሁን በኮሜንት ላይ ያስቀምጡልን ባይ